ኦሪት ዘሌዋውያን ምዕራፍ 22 እግዚአብሔር ሙሴን እንዲህ አለው፣ እስራኤላውያን ቀድሰው ለእኔ የለዩትን ቅዱስ መሥዋዕት በአክብሮት ባለመያዝ ቅዱስ ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህም በላቸው፣ በሚቀጥሉት ትውልዶች ከዘርህ በሥርዓቱ መሠረት ንጹሕ ያልሆነ ማንኛውም ሰው እስራኤላውያን ለእግዚአብሔር ለይተው ወዳቀረቡት ቅዱስ መሥዋዕት ቢቀርብ ያ ሰው ከፊቴ ይወገድ። እኔ እግዚአብሔር ነኝ። ከአሮን ዘር ተላላፊ የቆዳ በሽታ ያለበት ወይም ከሰውነቱ ፈሳሽ ነገር የሚወጣው ማንኛውም ሰው እስኪነጻ ድረስ ቅዱሱን መሥዋዕት አይብላ። እንዲሁም በአስክሬን የረከሰ ነገር ወይም የዘር ፈሳሽ ያለበት ሰው ቢነካ ወይም በደረቱ የሚሳብ የሚያረክስ ነገር ወይም የሚያረክስ ማንኛውም ሰው ቢነካ የቱንም አይነት ርኩሰት ቢሆን እንዲህ ያለውን ማንኛውም ነገር የሚነካ እስከ ማታ ድረስ ርኩስ ይሆናል። ሰውነቱንም በውሃ ካልታጠበ ለእግዚአብሔር የተቀደሰውን መሥዋዕት አይብላ። ፀሐይ በምትጠልቅበት ጊዜ ንጹሕ ይሆናል። ከዚያም በኋላ የተቀደሰውን መሥዋዕት መብላት ይችላል፣ ምግቡ ነውና። እንዳይረክስ ማንኛውም ሞቶ የተገኘውን ወይም አውሬ የዘነጠለውን አይብላ። እኔ እግዚአብሔር ነኝ። ካህናት ትእዛዞቼን በመናቅ በደለኛ እንዳይሆኑና እንዳይሞቱ ይጠብቋቸው። የምቀድሳቸው እኔ እግዚአብሔር ነኝ። ከካህን ቤተሰብ በቀር የካህኑ እንግዳም ሆነ ቅጥር ሠራተኛ የተቀደሰውን መሥዋዕት አይብላ። ነገር ግን ካህኑ በገንዘብ የገዛው ወይም በቤቱ የተወለደ ባሪያ ቢኖረው ያ ባሪያ ከካህኑ ድርሻ መብላት ይችላል። የካህን ልጅ ካህን ካልሆነ ሌላ ሰው ካገባች ከተቀደሰው መሥዋዕት መብላት አትችልም። ይሁን እንጂ የካህኑ ልጅ ባሏ ቢሞት ወይም ብትፋታ ልጆችም ባይኖራትና እንደ ልጅነት ጊዜዋ በአባቷ ቤት ለመኖር ብትመለስ ከአባቷ ድርሻ መብላት ትችላለች። ያልተፈቀደለት ሰው ግን ከተቀደሰው መሥዋዕት መብላት አይችልም። ማንኛውም ሰው ባለማወቅ የተቀደሰውን መሥዋዕት ቢበላ የመሥዋዕቱን 1/5 ጨምሮ ለካህኑ ይተካ። እስራኤላውያን ለእግዚአብሔር የሚያቀርቡትን የተቀደሰ መሥዋዕት ካህናቱ አያርክሱት። ይህንኑ የተቀደሰ መሥዋዕት እንዲበሉና ቅጣት የሚያስከትል በደል እንዲፈጽሙ አያድርጉ። የምቀድሳቸውን እግዚአብሔር ነኝ። እግዚአብሔር ሙሴን እንዲህ አለው፣ ለአሮን ለልጆቹና ለእስራኤላውያን በሙሉ እንዲህ ብለህ ተናገር። ከእናንተ ማንኛውም እስራኤላዊ ወይም በእስራኤል የሚኖር መጻተኛ ስዕለት ለመፈጸም ወይም የበጎ ፈቃድ ስጦታ ለማበርከት ለእግዚአብሔር የሚቃጠል መሥዋዕት የሚያቀርብ ቢሆን መሥዋዕታችሁ ተቀባይነት እንዲኖረው ከላም ወገን ወይም ከበጎች ወይም ከፍየሎች እንከን የሌለበትን ተባዕት ያቅርብ። እንከን ያለበት ማንኛውንም ነገር አታቅርቡ፣ መሥዋዕታችሁ ተቀባይነት አይኖረውምና። ማንኛውም ሰው ስዕለት ለመፈጸም ወይም የበጎ ፈቃድ ስጦታ ለማበርከት ከላም ወይም ከበግ ወይም ከፍየል መንጋ ለእግዚአብሔር የኅብረት መሥዋዕት ሲያቀርብ ተቀባይነት ይኖረው ዘንድ ፍጹም የሆነውንና ነውር የሌለበትን ያቅርብ። ዕውር ወይም ሰባራ ወይም ጉንድሽ ወይም ማንኛውም አይነት እክል ወይም ቋቁቻ ወይም የሚመግል ቁስል ያለበት እንስሳ ለእግዚአብሔር አታቅርቡ። ከእነዚህም መካከል የትኛውንም በመሠዊያው ላይ በእሳት የሚቃጠል መሥዋዕት አድርጋችሁ ለእግዚአብሔር አታቅርቡ። አካሉ ከመጠን በላይ የረዘመን ወይም ያጠረን በሬ ወይም በግ የበጎ ፈቃድ ስጦታ አድርጋችሁ ማቅረብ ትችላላችሁ። ይሁን እንጂ ስዕለት ለመፈጸም ተቀባይነት አይኖረውም። አባላዘሩ የተቀጠቀጠ ወይም የተኮላሸ፣ የተሰነጠቀ ወይም የተቆረጠ ማንኛውም እንስሳ ለእግዚአብሔር አታቅርቡ። እነዚህን
በምድራችሁ አትሰዉ። እንደነዚህ ያሉትን እንስሳት ከባዕዳን በመቀበል ለአምላካችሁ ምግብ አድርጋችሁ አታቅርቡ። ነውር ስላለባቸው ፍጹም አይደሉምና ተቀባይነት አይኖራቸውም። እግዚአብሔር ሙሴን እንዲህ አለው፣ ጥጃ ወይም የበግ ግልገል ወይም የፍየል ግልገል በሚወለድበት ጊዜ 7 ቀን ከእናቱ ጋር ይቆይ። ከ8ኛው ቀን ጀምሮ ግን ተቀባይነት ያለው ለእግዚአብሔር በእሳት የሚቀርብ መሥዋዕት ይሆናል። ላምን ከጥጃዋ በግንም ከግልገሏ ጋር በአንድ ቀን አትረዱ። ለእግዚአብሔር የምስጋና መሥዋዕት በምታቀርቡበት ጊዜ መሥዋዕታችሁ ተቀባይነት እንዲኖረው አድርጋችሁ አቅርቡት። መሥዋዕቱ በዚያኑ ዕለት ይበላ፣ ለሚቀጥለው ቀን አታሳድሩ። እኔ እግዚአብሔር ነኝ። ትእዛዞቼን ጠብቁ አድርጓቸው። እኔ እግዚአብሔር ነኝ። ቅዱሱን ስሜን አታርክሱ። እኔ ቅዱስ መሆኔ በእስራኤላውያን ዘንድ ይታወቅ። የምቀድሳችሁ እኔ እግዚአብሔር ነኝ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ነኝ።